ግን ወንድሞች ጃቢር አለ ኤቨርቢ ያለ ቀጥሉ። በቃ እኔ በጣም እሺ፣ በቃ አመሰግናለሁ ለነበረን ቆይታ። አመሰግናለሁ። እኔም ትንሽ ብለድ ፕሬሸር ከፍ ስላደረግሽው ቀዝቀዝ ብዬ ነበር። እሺ ትንሽ ጨነቅ ካልሽ በቃ እኔ ውድ ላበት እንዳላበሽ ይሰማኛል። እሺ ተመስገን አምላክ። ጋድ ብለስ ወይ ጉድ! ኢየሱስን ጌትነት ሰላም አለይኩም ወራህመቱላሂ ወበረካቱ። ተላላጠን እኮ ሜሮን ሰላም ላንቺውን እንዴት ነሽ? ጃቢር እንዴት ነህ? እኔ ባንቺ የተነሳ እንቅልፍ ማጣት አለብኝ። ፌር ነው ተኛ እባክህ። የበለጠ የምፈልጠው ሀሳብ ነው የሰጠሽኝ። በቃ ለሳምንት ቁጭ ብዬ እስቲ ሂድበት እንደው ልስማ። እንደ ውሃ እየጠጣሁ እኔ ከዩቲ ጋር ትንሽ እንትን እያለኝ ነው። ሹጋሪ ከፍ ብሏልና እንትን እየተረጋጋሁ እስቲ ሂድበት። ያወራነውን ነገር እስቲ በፌር በሆነ መልኩ ሂድበት። ድራፍት ነገር ካላሽበትም የሚሄድ አይመስለኝም። የሆነ በደሌ ነገር ካላሽበት የሚገርማችሁ ነገር ሜሪ ሁሌ በቃ ለጥያቄዎች የተታይ ነው የምትሄደው። ወይ ኔትወርክ አይሰራም፣ ወይ ስልኳ ባትሪ ይዘጋል፣ ወይ እንደው ብታይ አብሲት ጥዬ እንጀራ ልጋግር ስለ የመጣ እኮ ምን አለ ቀደም ባልክ ምናምን ብላ በቃ ሁሌ እንዲሁ በነፍሴ እንደተጫወተችና አሁንስ ዛሬስ የሚለውን ነገር እናያለን። ተጠጣና ተጨረሰ። እንግዲህ እስቲ ዛሬ እንደው ጥያቄ መለስ እንቅልፍ የነተኛ ይሆናል። እስቲ እና እስቲ ታብታብ አድርጎ 18 ላይ ቆመ። ሰዓቱ የተበላሸ ምን ድንጋይ ያለቀ ሰዓት መስሏል። እሺ ኤቨር ሰላም ላንተ ይሁን። እንዴት ነህ? ሰላም ላንተ ይሁን አልኩ። ሰላም አለይኩም። ያው ነው ደግሞ ወአለይኩም ሰላም ወራህመቱላሂ። ጃቢር እንዴት ነህ ሀቢቢ? ሰላም አለው። አንተ እያለ ካወራ ዘንድ ይሄ ልክ ነው? አረ እኔ እኮ አውርቼ ደክሞኝ ነው። ከሜሩን ጋር ባትሪ ጨርሼ ዩቲ ተቀብላኝ ረፍት ያደረኩ። ታሳዘን። አንተ ደግሞ ነው እኛ እንቅልፍ አተናል አይደለ? እሺ ነው መስለው ጃቢር አይዞ ለብቻው ይሄንን ህዝብ ታስተናግዳለች። ሜሮን ማለት ህዝብ ናት። እሺ ሜሪ ተመለሽ ጠጣሽ? ሜሮን ደግሞ አንቺ በርሜል ነው እንደምትጠጪው? አንድ ብርጭቆ ከጠጣሽ አይበቃሽም? ለመጠጣት ይኑላታት። አይ ክርስቶስ ኢየሱስን አምላክ ለማድረግ ምንድነው ይሁላ? ምንድነው የሆነ ነገር ኢየሱስን አምላክ ለማድረግ መከራ። በቃ መከራቸውን ብቻ አይደለም የበሉት፣ ያልበሉት ነገር የለም። ነፍ ነገር ሜሪ ሜሮን ግን በነገራችን ላይ ስለ ሜሮን እስቲ ላወራችሁ እስክትመለስ። እንደሚታወቀው ዘመናችን በጣም አስከፊ ዘመን ነው። በጣም ሀቅ ነው የምነግራችሁ ወላሂ። እዚህ እንደዚህ አስከፊ በሆነ ዘመን ላይ አንድ ሴት ልጅ ስለ ሃይማኖት ይገደኛል ብላ ስለ ሃይማኖቷ አጥናታ እንዲህ ከኛ መሀል ገብታ እንዲህ ስለ ሃይማኖቷ ሽንጧን ገትራ የምትከራከር ሴት እውነት በጣም የሚያስመሰግን ስራ ነው። ምክንያቱም ያው በአሁን ሰዓት ወጣቱም ያው ሰው በምን ዝንባሌ ላይ እንደተጠመደ የሚታወቅ ነገር ነውና ከነዛ ሁሉ ነገሮች ርቃ ያ ስለ ሃይማኖት ይመለከተኛል ብላ ሃይማኖቷን አጥንታ እንደዚህ እንትን ማለቷ በጣም አሪፍ ነው እውነት። እና ያው እኔ የምለው ያው የምናወራው ነገር እንግዲህ ከተግባራችን ጋር አንድ አይነት እንዲሆን አላህ ይርዳን ነው የምለው። ያው እሷንም ይርዳት። ሜሮን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ነህ? ረመዳን እንዴት ነህ? እስከምትመጣ ለዚህ ደበረሽ አይደለ? ቀዝቀዝ አለ ቤቱ።
አይ ምን አለ መሰለ እንትን እናንተን ከእንቅልፋችሁ ላነቃ ነው በት ምለው እኮ ብላለች ሜሮን። ይሄን ሰምተህ ታውቃለህ? ናው ታንቃን እኔ እንቅልፌን ሳልተኛ ወዲት እንደምታነቀኝ ብታይ በቃ ሁሌ ጥያቄ እንደፈጠረችብኝና አሁንም ስታወራ ካንቺ ጋር በቃ ዲዲ ደነገጥኩኝ ማለት ነው። እንቅልፍ እያለኝ ነበር አነቃችኝ። ምን ሆኜ እንደሆነ እኔ እንጃና አሁን ካልመለሰችልኝ በቃ ሳምንት መቀመጤ ነውና እኔ እንጃ። ሜሮን ከጥያቄዎቼ ጋር ብቻዬን ትተሽኝ እንዳትሄጂ። ጠፋሽ በቃ። እኔ ሁሌ ስመጣ ወይ ባትሪዋ ስልክ ይዘጋል፣ ኔትወርክ ይበላሻል፣ ወይ እንጃ ብቻ የሆነ ነገር አለ። በቃ እኔ ውሃ ልጠጣ አለች። ውሃ ልጠጣ ነው ላጠጣ ነው ያለችው። እኔ እኮ ያ አድርጋ እያወራች ሊሆን ይችላል። ሚዩት አድርጋ እያወራች ይሆናል። ወይም ላንሳልሽ ሚዩትሽን ሜሮን። አይ ውሃ እያጠጣች ይሆናል፣ እያስፈጠረች ይሆናል። በማጠጣት የውሃ ዘካ እያወጣች ይሆናል። አንሚት ማድረግ ይቻላል እንዴ? ሳልፈቅድ ወይስ ይጊቭ ሚ ኖቲፊኬሽን ነው የሚል ለዩቲ ምን ይሳናታል? እናቴ ያለሽበት መጣ አንሚት አድርገው ተመልሳ እዚህ ትመጣለች። ያስባል ሰው ስንት ነገር ያደርጋልና ጠጣሽ ምንም አይልማ። እንዴት ነሽ? አጠር አድርገውና እንድትሄድበት ፈልጋለሁ። እስቲ አንተ ፌር ሆንክ ፈርሰነ ከወሬ ከሰማሁት ለህሊና ምትኖር ሰው ነው። ስለዚህ በህሊና ከንክ እስቲ ደህና ነሽ? ግን ነገር አለ። እስቲ አንድ ሄድበት ብዬ ነበረ አላደረክም። አይኔማ ወዴት መሄጃለኝ? ሰፈሩን አላውቀው። አንቺ መተሽ ካልጠቆምሽኝ ደግሞ ማን ቢገብቼ ክርስቲያንም ነበር ከታውቀዋለህ። አንተው ፋሚሊየር ነህ ከሌሎች ይልቅ ይፈንደር ሰው ያንደርስታንድ። እኔ ምንም አይገባቸውም። ሙስሊሞቹ ሰለምቲዎች ይሻላሉ እንዳልሽው። እሺ እንወቅጣቸዋለን። ቀጥይ። አውና ስለምታውቃቸው እኔ እውነት ክርስቲያን ነበር ቆይ ብዬ ጠራጠራለሁ። ለምን ከነበርክ የሆነ ጊዜ የሆነ የምታምነው ነገር ነበረ እውነት ብለህ ያመንከበት ማለት ነው። ስለዚህ ሞር ላንተ ይገባል ብዬ አስባለሁ። ኮመንት ላይ የምትሳደቡ ሰዎች የሚታረጋላችሁ ማለት ነው። ምን አይነት ባለጌ ሰዎች እንደሆናችሁ እኔ አትገቡኝም። እሺ እኔ ሜሪ ቀጥይ። ሀሳቤን ሰረቁኝ። ለምን ኮመንት ላይ እንደሚሳደቡ። እሺ ቀጥይ። ጠይቀው ነገር ምንድን ነው? ኦነስትሊ እንደ ስኮላር አንተም ክርስቲያንም አይደለም ሙስሊምም አይደለም፣ ዝም ብለህ ከውጭ አይነት ግን you don't want to believe ክርስቲያኒቲን አትፈልግም፣ you don't care። ግን ከውጭ አይበትሆን ኢየሱስ ክርስቶስ በመጽሐፍ ቅዱስ እንደው አምላክ መሆኑን በጣም በብዙ ቦታ ላይ አልተገለጠም፣ ወይ ደግሞ ክሊር አይደለም። ይሄ ያለማመን ጉዳይ ካልሆነ በስተቀር ይሄ ነው ጥያቄ። እኔ ቅድም ኤቨርን ስጠይቀው ነበረ። ክሊር አድርጋችሁ መጽሐፍ ቅዱስን በአንደርስታንዲንግ ብታዩት አውቀ ካልሆነ በስተቀር አስበዋል። በጣም ግልጽ ነው። ዮሐንስ አንዳንድ ራሱ ይበቃል ለኢየሱስ አምላክነት በቃ ይበቃል። ሌላ ቦታ መሄድ አያስፈልገንም። አሁን ሜሪዬ እኔ ቱ ዘ ፖይንት እናወራ ቱ ዘ ፖይንት እናወራ አይደለ? ያው ዝርግትግት እንዳይል በቃ ጭርስ እያደረግን እንሂድ አይደለ? መጽሐፍ ቅዱስ ኢየሱስ ክርስቶስን አምላክ ይለዋል። ኢየሱስ ክርስቶስን አምላክ ይለዋል። እስማማለሁ። መለስኩልሽ። እሺ ይለዋል። በምን አንፃር? በባህሪ ነው ወይስ ይለዋል? አምላክ ነው ይለዋል። በቃ አምላክ ነው ይለዋል። እኔ በሹመት ይሁን ምናምን መጀመሪያ ይለዋል ነው። ገባች አይደለ? እሺ ቀጥል። ግን እዚህ ጋር ግን እኔ ጥያቄ አለኝ። አምላክ ይለዋል። ኦኬ ተስማማሁልሽ። ግን እኔ ደግሞ ጥያቄ አለኝ። የጥያቄሽን መለስኩልሽ። ሰው መጽሐፍ ቅዱስ ኤክስፕሊሲትሊ ኢየሱስ አምላክ እንደሆነ ይለናል ብቻ ሳይሆን ያሳየናል። ወር ደግሞ እኛ ብናምንም አምላክ ነው ብለን ኢየሱስ ክርስቶስ አምላክ እንደሆነ ይናገራል። ግን ደግሞ እኔ ጥያቄ አለኝ። ምንድነው? አንቺ ልክ አሁን እኔ በቃ ቱ ዘ ፖይንት እንደዚህ በጓሮና ፊት ለፊት ነው የመለስኩልሽ አይደለ? አንቺም ፊት ለፊት መልሽልኝ። ኢየሱስ ክርስቶስ ምን አለ መሰለሽማ? እነዛ የእግዚአብሔር ቃል የመጣላቸው ምን ከተባሉ አለ? አማልክት። አምላክ አይደለም አማልክት። አማልክት ምን ማለት ነው? ሪፕሬዘንታቲቭ ኦፍ ጋድ ናቸው። ምንም ሌላ ነገር አይደሉም። ደናት በባህሪ አምላክ እንዳልሆኑ ክሊር ነው። ተርጉሙ። አማልክት ምን ማለት ነው? ትርጉሙ
እሺ አማልክት ማለት ምንድነው? በባህሪ አምላክ ያልሆነ ግን ለምሳሌ ነው። አይ ቃሉን መጀመሪያ ተርጉሙ። አማልክትን አታምልኩ አምላክ ስለሆኑ አታምልኩት ያሉት ወይስ ራሳቸውን እንደ አምላክ ሪፕሬዘንት ስለሚያደርጉ ነው? እኔ ያን ሪፕሬዘንት ያደርጉታል። አሁን መመሰለሽ እኔ ቱ ዘ ፖይንት መለስኩልሽ፣ አንቺም ቱ ዘ ፖይንት መልሽ። አማልክት ምን ማለት ነው? እነማን ናቸው? ምንድን ናቸው አላልኩሽም። አማልክት ምን ማለት ነው? ትርጉሙ አማልክት ማለት በባህሪ አምላክ ያልሆኑ ግን ማለት ነው። ያንን ነገር ሜሪ አማልክት የሚለው ቃል ትርጉሙ ምንድን ነው? ቃሉን የጠየኩሽ። እሺ አማልክት አዘሆል ምን ማለት ነው? አምላክ ያልሆነ አማልክት ኖ አማልክት የሚለው ቃል ምንድን ነው ትርጉሙ? ተርጉሚው። ደግሞ እያስቆምከኝ ነው። ታዲያ እንዴት ላድርግ? ኖ አይደለም። አማልክት የተባሉት እነማን ናቸው? ለምንድነው አማልክት የተባሉት? አይደለም የጠየኩሽ። መጀመሪያ the word አማልክት ምን ማለት ነው? እሺ አምላክ ያልሆኑ በሪል አምላክ ያልሆኑ ግን ሪፕሬዘንት የሚያደርጉ አምላክ ነን ብለውም ሪፕሬዘንት ማድረግ ትችላለህ። ኖ አይ እነማን ናቸው ሳይሆን አማልክት የሚለው የአማርኛ ትርጉም ምንድን ነው? የአማርኛ ቃሉን ነው ተርጉም ያልኩሽ። እሺ የአማርኛ ትርጉሙ ብዙ አይነት ትርጉም ሊኖር ይችላል። ለምሳሌ ፈራጆች፣ መሪዎች ሊሆኑ ይችላሉ። ጋድስ በመጽሐፍ ቅዱስ አውድ ከጠየቀኝ ማለት ነው። ጋድሳ ዲክሽነሪ ሚኒንግ ነው የምትፈልገው ስትል ስልጣን የእግዚአብሔር ስልጣን ሜሪ በቃ እኔ እኮ ሁሌ ለአንቺ መራራቴ እንድጸጸትበት ታደርጊኛለሽ። እነዚህ ለስንት ነገር ሳስብሽ አንቺ እዚህ አማልክት ላይ እንትን ትያለሽ። እሺ ቀሳውስት ምን ማለት ነው ትርጉሙ? ቀሳውስት ምን ማለት እንደሆነ አላውቅም። ተቢያንስ እዛ እንትን ላይ ስላልሆንኩኝ። እሺ መላእክትስ? መላእክትማ መናፍስት ናቸው፣ እግዚአብሔር የፈጠራቸው መላእክት። አይ መላእክት የሚለው ቃል ምንድን ነው? እኔ አሁን ስለ ቃሉ ነው የጠየኩሽ። እነማን ናቸው አይደለም መላእክት። ወይ ከመጽሐፍ ቅዱስ አንጻር እየጠየቅን መላእክት ስትል እሺ ተርጉም። እሺ ምንድን ነው አንተ ብለሽ ጠይቂኝ። እኔ አሁን ሜሪ ምን እንደማደርግ ታውቂያለሽ? እኔ ኢየሱስ ክርስቶስ በመጽሐፍ ቅዱስ አምላክ ተብሏል ስትይኝ አምላክ የተባሉ እኮ ከዚህ አንጻር ነው ቅብር ጥሴ እንዲህ ስለሆነ አላልኩሽም። አዎ ተብለዋል አልኩሽ። በቃ መለስኩልሽ። አዎ ተብሏል፣ አምላክ ተብሏል፣ ግልጽ በሆነ መንገድ ማለት ነው እኔ እንደማውቀው። ስለዚህ አሁን ምን ላይ ሄድን? አማልክት የሚለው ቃል ምንድን ነው ትርጉሙ? ቃሉ ለእነማን ተሰጠ? ለምን ተሰጠ? አይደለም ጥያቄ። እሺ በአማርኛ ጽያፍ ብዜት የሚባል ነገር ታውቂያለሽ? ኦኬ ጽያፍ ብዜት የሚባል ነገር አለ። አሁን ለምሳሌ ቄስ ተብሎ ጽያፍ ብዜት ሲሆን ቄሶች ይሆናል። ገባሽ አይደለም? ይሄን ታውቂያለሽ? አስረዳ፣ አስተምር፣ ችግር የለውም። እሺ በቃ ላስተምር ቻልኩኝ። ልናገርና ከተሳሳትኩ ታስተምረኛለሽ። በአማርኛ ቋንቋ ጽያፍ ብዜት የሚባል ነገር አለ። ለምሳሌ ቄስ ተብሎ ቄሶች አይባልም፣ ቀሳውስት ነው የሚባለው። ቀሳውስት ማለት የቄስ ብዝሃ ቁጥር ነው። ገባችሁ አይደለ? ስለዚህ በአማርኛ በድጋሚ መልአክ ተብሎ መልአኮች አይባልም፣ መላእክት ነው የሚባለው። መላእክት ማለት የመላክ ቁጥር ነው። አምላክ ተብሎ ደግሞ አምላኮች አይባልም፣ አማልክት ነው የሚባለው። አማልክት ማለት የአምላክ ብዙ ቁጥር ነው። ያስማማናል? ሜሩ ጀነራል ተርም እያወራ ነው። በመጽሐፍ ቅዱስ ፍቺ ግን እንደዛ አይደለም። ሰዎችም አማልክት የተባሉት አማልክት ስለሆኑ ወር ደግሞ ጣዖታት ስለሆኑ ሳይሆን ኦር አምላክ ስለሆኑ በፍርድ ወንበር የሚቀመጡ አማልክት ይባላሉ። ስለዚህ በመጽሐፍ ቅዱስ አማልክት የአምላክ ብዛ ቁጥር ነው አይደለ? ለምሳሌ ሙሴ አምላክ ነው አይደለም? ሙሴን አምላክ አደረግኩ ይለው አይደለ? እግዚአብሔር እኮ አደረግኩ። አሁን አንተ የምታደርገው ምንድን ነው እኮ? ገባኝ። አሁን ምን መሰለሽ፣ ሁለት አይነት አምላክ አለ ሜሪ። ኖ ላስረዳሽ ሜሪ። ሁለት አይነት አምላክ አለ በመጽሐፍ ቅዱስ። አንደኛው
ላይክ የባህሪ ነው፣ ሁለተኛው ደግሞ የጸጋ። ገባሽ አይደለ? ስለዚህ በመጽሐፍ ቅዱስ ላይ አምላክ የተባሉ አሉ፣ አማልክት የተባሉት ማለት ነው። እነሱ የባህሪ አምላክ አይደሉም፣ የጸጋ ናቸው ማለት ገዢዎች ናቸው ማለት ነው። ገባሽ አይደለ? ከዛ ደግሞ የባህሪ የሚባል አለ ደግሞ ዋናው። ከዛ አሁን ምንድነው ጥያቄያችን? ኢየሱስ ክርስቶስ ላስቆመ እያልክ ያለሁ እኮ ኢማጅን በፈርዖን ላይ አምላክ አደርግሃለሁ ወይም እንደ አምላክ ሪፕሬዘንት አደረገኛለህ ነው እንጂ እሱን አምላክ አይደለም ሲለው አማልክት ነህ ማለት እንደ ጣዖት አማልክት ነህ እያለው ነው ወይስ ደግሞ ስልጣንና ፍርድን ፈራጅ አድርጎ ማስቀመጥን ነው የሚያመለክተው? እኮ አምላክ የሚለው ቃል ገዢ ለሚለው ይመጣል። አምላክ የሚለው ቃል ስለዚህ በዛ ነው አያ አሁን ነው የመጣው ወደዛ እንጂ አንተ ስትል የነበረው ኖ እኔ እኮ እያስረዳሁሽ እኮ ነው። የአምላክ በዚህ ሲሆን ምንድነው የሆነ እንደ ስሞል እኮ አማልክት ከጣዖት አንጻር አይደለም ከገዢ ይመጣል። አሁን በመጽሐፍ ቅዱስ ሁለት አይነት አምላክ አለ። አንደኛው የጸጋ ነው፣ ሁለተኛው የባህሪ ነው። እሺ ሜሮን ማማን ነው ደግሞ ስለዚህ እንሂድ ማለት አሁን ኢየሱስ ክርስቶስ የባህሪ አምላክ ነው ወይስ የጸጋ አምላክ ነው የሚለው ደግሞ በቀጣይ የምናየው ነው። እሺ አሁን ለምሳሌ ኢየሱስ ክርስቶስ የባህሪ አምላክ እንዳልሆነ ከሚያሳየኝ ነገሮች ውስጥ አንዱ ኢየሱስ ክርስቶስ ሰማይና ምድርን አለመፍጠሩ ነው። ማስረጃ ይኖር ይሆን? መጽሐፍ ቅዱስን እንክፈት። መጽሐፍ ቅዱስ ይዘሻል ሜሮን? ካለ ሌላ ሰው መክፈት ይውቲ ነበር። እሺ መጽሐፍ ቅዱስ መክፈት የሚችል ሰው አለ? ፎሬቨር ላይፍ። እሺ ሜሮን ቱ ዘ ፖይንት እያወራሁ ነው አይደለ? እየተስማማን ነው። አይ ትንሽ ያዝ ካላረኩ አሁን ቅድም ፈራጆች የሚለውን ነገር ለማለት አልፈለክም ነበረ ያስኩ። ፈራጆችም ሊሆን ይችላል፣ ችግር የለውም። ፈራጆችም ሊሆን ይችላል፣ እኔ እስማማልሻለሁ። ግን አሁን የጸጋና የባህሪ አምላክ የሚባል ነገር አለ። እሺ ማን ነው መጽሐፍ ቅዱስ የሚከፍትልን? የእመቤቴ ወዳጅ ኢየሱስ ፈጣሪ በሱ ፍጥረት በሱ አልመጣም ብሎ ሊያሳየን ነው እንግዲህ ጀማው። ኧረ ታስረጅናለሽ። እሺ እሺ ኡስታዝ ጀማል መጽሐፍ ቅዱስ ሊከፍቱ? ኧረ ተው ዓለም ሊጠፋ ነው። ችግር የለውም። ለጃይ ማልሆነው የለኝም። እንግዲህ በቃ መክፈቱን ትተው ይገለበጡልኝ፣ እኔ እንዲገለበጡልኝ ነው የምፈልገው። እሺ በቃ ይክፈቱሽ። እሺ ክፈቱ። ምን ልከፍትሽ? ኧረ ሌላ የሚከፍት ሰው ኡስታዝ፣ እኔ እንዲቸገሩ አልፈልግም። ሌላ የሚከፍት ሰው ኮመንት ላይ አንድ ቁጥር ጻፉ። እኔን ትንሹ ላይ አርጉኝ፣ ትልቁ ላይ አታርጉኝ፣ ያዞረኛል። እሺ እንትን መጽሐፍ ቅዱስ ካለሽ አንድ ላይ ያነበብ ነው ሜሮን እጅሽ ላይ አንተም የምታውቀው ከሆነ የዕብራውያን መጽሐፍ ምዕራፍ 2 ከቁጥር 6 ጀምሮ እናነቧለን። ነገር ግን አንዱ በአንዱ ስፍራ ታስበው ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው አለ። ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የዘውድ ምስጋና ጫንክለት፣ በእጆች ስራ ላይ ሾምኮ ይላል። አሁን በእጆቹ ስራ ላይ የተባለው ማን ነው? ሰሪው ማን ነው? ተሿሚው ማን ነው? ምንድን ነው የተሰራው? ቀላል ጥያቄ ከኛ መልስ ካንቺ። እሺ አሁን ቅድም ከዩቲ ጋር ፊልጵስ ስንት ነው ያልከው? ሂብሩን ያልከው እንዴ? ዕብራውያን ምዕራፍ 2 ቁጥር ከ6 ጀምሮ እስከ 7 እስቲ አንብበው ደግመህ ምንድን ነው ያለው? ነገር ግን አንዱን በአንዱ ስፍራ ታስበው ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው? ከአምላክ ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆች ስራ ላይ ሾምከው ይላል። ይሄ እዚህ ላይ አሁን ጥያቄያችን ምንድን ነው? የተሾመው ማን ነው? ሿሚው ምንድን ነው? የተሾመው በምን ላይ ነው? ቀላል ጥያቄ። አንቺም ቀለል አድርገሽ መልሽልን። እሺ ይሄ ዕብራውያን ጥቅስ ከየት ነው የተወሰደው? ስለማን ነው የሚናገረው?
እኔ እንጃ፣ እኔ እውቀቱ የለኝም። እኔ ይሄንን ስለ ኢየሱስ ክርስቶስ እየተናገረ እንደሆነ ነው የማውቀው። ከየት ይወሰድ ምን ይሁን ምንም አውቀው ነገር የለም። አንቺ ነሽ የምታስተምሪኝ። እሺ፣ ስለዚህ ምን እየጠየቅ ነው? ኦኬሽ፣ በድጋሚ ዳይሬክት ነው የምጠይቅሽ። እሺ፣ ቀለል አድርገሽ መልሽልኝ። ምዕራፍ 6 ላይ ነገር ግን አንዱም በአንዱ ስፍራ ታስቦ ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆች ስራ ላይ ሾምከው ይላል። እዚህ ላይ ምንድን ነው ጥያቄያችን? ሿሚው ማን ነው? ተሿሚው ማን ነው? በምን ላይ ነው የተሾመው? በቃ ቀላል ጥያቄ። እሺ፣ እሷን ብቻ ቆንጽለ ከምታነበው ልቀጥል? አራውንድ ያለውንም ብናነበው ደስ ይለኛል። ከስንት ጀምር የለም በብልሽ ዕብራውያን 2 ላይ ከስንት ነው የጀመርከው? ከ6 ነው። ለምን ከ1 አትጀምርም? ኮልጅ ችግር የለውም ምን ያነብልሻል። ስለዚህ ከሰማነው ነገር ምናልባት ምን አልሽኝ? አይ ፊት ለፊቴ ቢሆን ኖሮ አሪፍ ነበር፣ ግን አንብበው አውዱን እንድናየው ነው፣ ሙሉ እንድታነብልን ከላይ ጀምረ። ስለዚህ ከሰማነው ነገር ምናልባት እንዳንወስድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተናገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅ ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብለው እንዴት እናመጣለን ይላል። ይህ በጌታ በመጀመሪያ የተነገረው ነበርና የሰሙትም ለእኛ አጸኑት። እግዚአብሔር እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስንም በማደል አብሮ መሰከረለት። ስለ እርሱም የምንናገረው የሚመጣው ዓለም ለመላእክት ያስገዛው አይደለምን ይላል። ነገር ግን አንዱ በአንዱ ስፍራ ታስበው ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና ምስጋና ዘውድ ጫንክለት፣ በእጆች ስራም ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛለት ብሎ መሰከረ። ሁሉን ከእርሱ በታች ባስገዛ ጊዜ ያልተገዛለት ምንም አልተውምና አሁን ግን ሁሉም እንደተገዛለት ገና አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አሳንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርን ምስጋና ዘውድ ተጭኖ እናየዋለን። ልቀጥል? ቁጥር 10 ላይ ደርሰሃል። ቢካዝ ቁጥር 10 አሁን 9 እስከ 9 ድረስ አነበብኩ። 10 ልቀጥል? ስለዚህ 10 ማለት ነው። 10ን አልኩ ነው ይበቃል። ብዙ ልጆች ወደ ክብር ሲያመጣ የመዳናችንን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉም በእርሱ ለሆነ ለእርሱ ተገብቶታልና ይላል። ልቀጥል? ስለዚህ እዚህ ጋር እንዴት ተፈጠረልን የማያሳየው ነው የምለው ቁጥር 10 ላይ። እኔ አሁን 6 ላይ ነው ጥያቄ። እኮ ነው ችግሩ። አውድ አለማንበብ ይሄ ነው ችግሩ። ከስክሊርሊ ከአውዱ አንጻር ቁጥር 6 በመጀመሪያ ምድር መሰረት ከማይም በእጆች ስራ ናቸው ያለው ማን ነው? ለማን ነው ይሄ የተባለው? የቱ ጋር? ቁጥር 10 ብዙ ልጆችን ወደ ክብር ሲያመጣ የመዳናችንን ራስ በመከራ ይፈጸም ዘንድ ከእርሱ የተነሳ ሁሉም በእርሱ ሁሉ ለሆነው ለእርሱ ተገብቶታልና። ዕብራውያን ምዕራፍ 2 ነው ምዕራፍ 1? ምዕራፍ 2። ኦኬ። እኔ ደግሞ እያወራ ያለው ስለ ምዕራፍ 1 መስሎኝ ነበረ። ኤኒዌይስ ችግር የለም። ወደ ዕብራውያን 1:10 ላይ ስትመለስ ግን ማለት ነው። ለዚህ ነው አውዱን ሁሉን የዕብራውያን ጸሐፊ ጽሑፍ መረዳት አለበት። ጥቅስ መጥቀስ ብቻ አይቻልም። ፈጣሪ አለመሆኑን ለማረጋገጫ ነው ያመጣሁት ካልክ አላልኩም ሜሩ። አሁን ደግሞ ዕብራውያን 1:10 ላይ ወስድሃለሁ ማለት ነው። ምድርን ሁላ እንደፈጠረ ክርስቶስ እኮ እሱን ችግር የለውም ትወስጅኛለሽ። እኔ አሁን የጠየኩሽ ጥያቄ ቁጥር 6 ላይ የተሾመው ማን ነው? የሾመው ማን ነው? በምን ላይ ነው የተሾመው? በቃ ይሄ ነው ጥያቄ። ይህንም መልሽልኝ።
እሺ ይሄ ከፍጥረት ጋር ይገናኛል እንዴ ታዲያ? አንተ እኮ እዚህ ጋር ያመጣህን ኢየሱስ ክርስቶስ አልፈጠረም እኮ ኖ አይደለም። እኔ አሁን መጀመሪያ ሿሚው ማን እንደሆነ ትነግሪኛለሽ፣ ከዛ የተሾሙ ማን እንደሆነ ትነግሪኛለሽ፣ በምን ላይ ደግሞ እንደተሾመ ትነግሪናለሽ። በቃ እንረዳዋለን። ምናልባት እኮ እኔ እንዳሰብኩትም ላይሆን ይችላል። አንቺ ታስተምሪንና ታልፊዋለሽ እና ቱ ዘ ፖይንት እስቲ መልሽ። እንግዲህ ካልሆነ ማዛግ ነው የሚሆነው። የእጆች ስራ የተባሉት የማን ስራ ናቸው ነው? ከዛ እንጀምር አይደል? መጀመሪያ የሾመው ማን ነው? ከዛ የተሾመው ማን ነው? ከዛ ምን ላይ ነው የተሾመው? ምን የተሾመው ምን ላይ ነው? እሺ እያለ ያለው ቤሲክሊ እግዚአብሔር ስለፈጠረው ፍጥረት ነው። ገባ? ለምሳሌ የእግዚአብሔር ሰማይና ምድርን ሜሮን የሾመው ማን ነው? የተሾመው ማን ነው? መጀመሪያ እግዚአብሔር ነው። ቆይ እሺ ተሿሚውስ ሰው ሰው ፍጥረት የሰው ፍጥረት አለቃ ያደረገው አይደል? አዳምን ሾሞ ዓለምን እንዲገዛ። ኦኬ እዚህ ጋር ስለ ሰው ነው የሚያወራው። ከዛ ዕብራውያን ደግሞ እንዴት አድርጎ ኖ እዚህ ጋር ስለ ሰው ነው የሚያወራው፣ ስለ ኢየሱስ ነው የሚያወራው እኮ። ኢየሱስ ክርስቶስ ራሱን ሰው ሆኖ ራሱን እኮ ለአዳም ነው አትበኛ። ስለ ኢየሱስ ነው የተሾመው እኮ ከላይ ጀምሮ እየተነተን ነው ስንመጣ የሰው ልጅ በፍጥረት ላይ አለቃ ሆኖ ተደርጓል አልተደረገም እኮ። የሰው ልጅ አትበይ ኢየሱስ ነው ወይስ አይደለም? አሁን እዚህ ጋር አንተ ልታረግ የፈለከው ነገር ማለት ነው እግዚአብሔር ፍጥረትን ፈጠረ ማለት ነው። ኦኬ እኔ ጥያቄ ነው እዚህ ጋር ማድረግ የፈለኩት ኖ እዚህ ጋር እኔ ማድረግ የፈለኩት በቃ የተሾሙ ማን የሾሙ ምን ላይ እንደተሾመ ማወቅ ነው የፈለኩት። እኔ ምንም አልፈለኩም። አሁን እሱን በቃ አሁን ቀላል ጥያቄ ጠየቁሽ። በቃ ዙሪያ ጥምጥም ትሄጃለሽ። አሁን እስቲ አንተ ሰለምቴ ነህ ክርስትና ይገባል ምናምን ትረዳለህ። ስለዚህ የእጆቹን ስራ እኮ ከአውዶ አንጻር የተሾመው ማን ነው? ከአውዶ አንጻር ሙሉን እንኳን በኩልሽ ከአውዶ አንጻር ማን የተሾመው? እሺ በቃ እየተረዳኸኝ አውቀህ ምንድነው አንተ የምትፈልገው መልስ እንድመልስልህ አይደለም። ይማ ከአውዶ አንጻር ሿሚው እግዚአብሔር ነው። ተስማማን። ተሿሚው ማን ነው ከአውዶ አንጻር? እሺ እየሰማኸኝ አይደለም? አሁን እኔ ይሄንን ካልክ ደግሞ አንድ ጊዜ ሚውት አታንሳብኝ። ይሄንን ካልክ ደግሞ ዕብራውያን አንድ አሁን አንተ በምትለው መንገድ ልትወስደው ከፈለክ ማለት ዕብራውያን 1:10 ደግሞ ማለት ነው ፍጥረቱን ራሱ የፈጠረው ኢየሱስ ነው ይላል። ትቀበላለህ? ወደሱ ደግሞ እንሄዳለን። አሁን ይሄንን ፍጥረትን ከመፍጠር ጋር አይደለም ይሄ እያወራ ያለው ስለ ሹመት ነው እኮ። ገባኝ። እኔ አሁን እኮ ስለ ሹመት እናወራ። የተሾመው ማን ነው? ይሄ ምን ይባላል መሰለህ? አውቀህ እያዛክረኝ ነው ማለት ነው። ኧረ እኔ ምንም አላዛኩሽም። ከአውዶ አንጻር የተሾመው ማን ነው? እንዴ ማዛግ ነው እንዴ? መልሽ ማን እንደሆነ ለምን መሰለህ? እዚህ ጋር ይዘኸኝ ምንድን ነው የጠየኩሽ ጥያቄ? ሜሮ ምንድን ነው የጠየኩሽ? የጠየኩሽ ምንድን ነው? ምንድን ነው የጠየኩሽ? ኦኬ ኖ ምንድን ነው የጠየኩሽ? የጠየኩሽ ጥያቄ ምንድን ነው? መልስ መጠበቅ የለብህም አንተ። እኔ አላልኩም። ምንድን ነው የጠየኩሽ? ምንም አልፈጠረም ነው ያልከው። ኖ ወደ ክሌምህ ነው የምሄደው። ከክሌምህ ጋር ማይገናኝ ጥቅስ መልስልህም። ክሌምህ እኮ አይገናኝም። እሺ አይገናኝም። እሺ በቃ አይገናኝም። ተሳስቼ ነው ይቅርታ ሜሪ። የዚህ ጋር ኢየሱስ ክርስቶስ ምንም ነገር እንዳልፈጠረ አያሳይም። ይኸው ተስማማልሽ። ተግባባን? ተስማማልሽ። ይቅርታ ተሳስቼ ነው ሜሮ። ተስማማን? አዎ እኮ ተስማማን። በቃ ወይ ተስማማን። መጀመሪያ ተስማማን። ስለሱ እያወራ አይደለም፣ ስለ ፈጠራ ነው እዚህ ጋር እያወራ ያለው አይደለም። በቃ ተሳስቼ ነው ይቅርታ። አይደለም ተሳስቼ ነው። ተስማማን። መጀመሪያ እንስማማ። እኔም እንዳንተ ደረቅ ነኝ። እሺ ልንገርህ አንድ ነገር። እኔ ድርቀት አይደለም። እኔ አሁን የነገርኩሽ ይሄ ስለ ፍጥረት አይደለም የማያወራው አልሽኝ። እሺ አልኩሽ። ተስማማን።
አዎ ስለማን እንደፈጠረው የሚያወራው እዛ ዕብራውያን ምዕራፍ 1 ላይ ብትሄድ እኮ ይነግርህ ነበረ። ስለዚህ እዛ ሄዳ እኮ ዕብራውያን ላይ ያው ጥቅስ ይዞ ደግሞ ኦነስት ዲስከሽን አይባልም። ኦነስት ዲስከሽን ማለት ከፈለክ ዕብራውያን 1:10 ላይ ዕብራውያን 1:10 ላይ ደግሞ ኢየሱስ ክርስቶስ እንደፈጠረ ይናገራል። አሚሩ ይሄንን ነው እየነገርሽኝ ያለሽው። ወሬ አይደለም። በቃ ተሳስቼ ነው። ችግር የለም። ይቅርታ ታደርግልኝ። ይቅርታ አድርጊልኝ ራሱ እያልኳት አታወራኝ አሚሩን። እሺ አይ ይቅርታ ተስማማን ብዙ ማለት ነው። ኢየሱስ ክርስቶስ አይደለም። አሁን እኮ ተስማማን እኮ። ለምንድን ነው ተስማማን? እንቀጥል እኮ ተስማማን። በቃ ይሄ ተሳስቼ ነው። ተስማማን የሚመጣ ነገር እኮ ተስማማን። በቃ አትደጋግሚ የሚሩ እኮ ተስማማን። ተስማማን። አዎ አላው ትክክል ነሽ። እንዳሰበው ይኸው ሙስሊሞች መጽሐፍ ቅዱስ የምንረዳበት መንገድ አስቸጋሪ ነው እንዳየሹ ማለት ነው። ተሳሳትኩ፣ ይቅርታ አድርጊልኝ። ተስማማን። በሱ ስማማን። በላስት ስቴት በቃ እሺ፣ እሺ። ዕብራውያን ምዕራፍ 2 ቁጥር 6 ላይ የተሾመው ማን ነው? ሜሮን ይሄን መልሽልኝ። ሜሮን እሺ፣ ያው እንግዲህ እንዳያችሁት ነው። ይህንን መቼም አትመልሰው። የሚገርማችሁ ነገር ይህን ሁላ ተስማምችላት ማለት ነው። ሜሮን ይህን ብመልሹ ደስ ይላል። የሾመው እግዚአብሔር ነው። የተሾመው ማን ነው? ከዛ ደግሞ ምን ላይ ነው የተሾመው? ከዛ እንደዚህ እንሄዳለን። ያው ሜሮን ይህንን አትመልሰውም። እሺ ማሂ ሰላም ላንቺውን፣ እንዴት ነሽ? አንቺ ከአንድ ጥቅስ ማትዘይ ልጅ ደህና ነሽ? ጃዬ እንዴት ነህ? አማን ነው። በአንድ ጥቅስ ህይወትሽን ላመሰቃቀሉ እንዴ? አይደለም ከአንድ ጨርቅሽን ላስጥልሽ ማለት ነው። ለስንት ዓመት ነው የምጠይቀን? ግን በጌታ በኢየሱስ የጠላትሽን ዊክነስ ካገኘሽው በቃ እሱን ፑሽ ማድረግ ነው። ምን አረመጠመጠኝ እንዴ? ግሪከኛው ላይ ምንኛው ላይ እንደዚህ ይላል ሲሆን ይሄኛው በቃ ቀላል ጥያቄ መልሽ እስቲ። አንቺ ትመልሻለሽ አይደለም? አንተ እኮ ቢያንስ ጥያቄ እኮ ይቀየራል። ጃዬ ምን ነህ ነው? ኧረ እኔ ፋራ ነው። እስቲ ኮመንት ላይ ጃቢር ገገማው ብላችሁ ጻፉ። ረሱት ስሜን እኮ ገገማ ብትያልኩሽ ወይ አልሰለጥን ወይ አልቀየር እንዲሁ ምን እንደሚሻል ጃ ገገማው ነው የምባለው። የሚገርምሽ ነገር ሰፈር እንዲህ ማለት ገገማ ማለት ነው። ግግም ያርጉና እንትን ብለህ ነው እኮ ትክክል እኮ ናቸው። ትክክል እኮ ናቸው ጃዬ። ታዲያ ማለት እኔ አይኖ አንተ ነህ እያልኩ አይደለም፣ ግን ጥያቄው ጃቢር ገገሞ ነው የምባለው። አንደኛ ብዙ ሙቀት የለኝም፣ አንድ ጥያቄ ነው የምጠይቀው። ከዚህ ሌላ በቃ ማቃት ጥያቄ ውስንነትም አለ። በቃ እንግዲህ ተምሬ እውቀት ሰፋ እስካረግ ድረስ ጥያቄዎቹ ይታወቃሉ። ለምሳሌ አብና ወልድ ምንድናቸው? ዕብራውያን 2 ምንድነው? ማነው የተሾመው? ማነው ሿሚው? እነዚህ ናቸው እኮ። አብና ወልድ ምን ይባላሉ? ምን ይባላሉ? አምላክ ነው። አንድ አምላክ በውስጥ አንድ አምላክ አለ። ግን ማለት ነው ማይ እኔ የምልሽ ማለት ነው ወይ እኔና ኤፍሬም ያደረግነውን ውይይት እንዴት ተረሳሽው? እንደዛ የተንገበገብሽበትን እንደዛ ልጅ የተንቀጠ እንዲኩ ነው እኮ ነው ያለው። መመለስ አቅቶት ማለት መጣችና አለቀሰች እኮ። ቢረሳ እሱ ይረሳል። እሱስ ምን ሆነ የተንቀጠቀጠ? መልስ ሲባል አልመልስም። ውጣ ግባ እንዲ እና በቃ ይሄ ነው ማሂ። አንቺ ዝም ብለሽ አይንሽን ጨፍነሽ እንደጀመርሽው ብትይጂ ነው የሚሻልሽ። አይንሽን ገገለጥሽ ችግር ነው።
አንቺ አሁን ኢየሱስን ታመልኪዋለሽ ማለት ነው። ኢየሱስ ጾታው ምንድን ነው? ጾታው ምንድን ነው? አይ አሁን እኮ አመልከዋለሁ አልሽ፣ እኔ አታመልኪው ምናምን አላልኩሽም። ግን ኦኬ ታመልኪዋለሽ። ጾታው ምን ይሆን? ኦኬ እንግዲህ ወንድ ልጅ ከሆነ የዘላለም አምላክ አይባል። ስለዚህ አንቺ ወንድ ልጅ ታመልኪያለሽ ማለት ነው። ወንድ ልጅ ችግር የለው። ኢየሱስ ከሆነ እኔ አመልከዋለሁኝ። ኢየሱስ ነው እንዴ እኮ ወደዚህ ወደዛ ወንድ ታመልኪያለሽ ማለት ነው አንቺ። ኖ ወንድ የሆነበት ቆይ ወይ ሎቱስ ባህት አምላኬና አባቴ ሆይ ይቅርታ አድርግልኝ፣ ምሕረት አድርግልኝ ለማወራው ነገር። ይሄ ልጅ አሳስተኛል በሙሉ ያውልህ ጃ አሁን ኢየሱስ ክርስቶስ ሲጀመር ሰው የሆነው ወደ ምድር የመጣበት መንገድ እኔ ለማዳን ለሰዎች ልጆች ድህነትን ሊሰጥ ስለሆነ እሱን አልጠየቁሽም አይደለም። አምላክ ሆኖ ሳለ ያው አምላክ ሰው የሆነበት መንገድ ለዛ ነው ላጋጊጥልሽ። ኧረ እኔ እንደውም ቆንጆ የሚገርማችሁ ነገር በክርስትና አምላክ የሰው ልጆችን ከፈጠረበት መንገድ ይልቅ የሰው ልጆችን ያዳነበት ጥበብ የሚያስገርም የሚያስደንቅ ነው። አይ እውቀት ጌታ ምስክሬን። አንተ እኮ ፍቅሩ አለህ፣ የኢየሱስ ፍቅር። ሂድበት እናቴ ሂድበት፣ ተባረክ። እንዴ እኔ ኢየሱስን በጣም ነው የምወደው፣ በጣም ማለት ነው። እውነት የምር በጣም ነው ኢየሱስን የምወደው። አንደኛ ኢየሱስን ማን እንደሆነ ስለማቅ፣ ሁለተኛ ነገር ደግሞ ኢየሱስ ማለት ከእሳት የመለሰኝ፣ በቃ ከእሳት ከመጥፋት ካጓጉል ነገር የመለሰኝ በቃ የህይወቴ ትልቅ መምህር ነው። እኔ ኢየሱስን ስለሱ በማውራት ስለሱ በመስማት ሳይሆን ስለሱ በመኖር ነው። ኢየሱስ እንድኖረው የሚገባኝን ህይወትን የሰጠኝ። አንደኛ ሰዎችን በመውደድ ሰዎችን በማክበር በቃ ሰው መሆን የሰውነት ልክ ነው። ገባሽ አይደለ? ያንን አስተምሮኛል ኢየሱስ። እኔ እወደዋለሁ፣ የምጠላበት ምንም አይነት ምክንያት የለውም። ግን ኢየሱስን መውደድና ማምለክ ግን የሚለያዩ ነገሮች ናቸው። እኔ እናቴን እወዳታለሁ፣ ግን አላመልካትም፣ ስለማትመለክ አምላክ ስላልሆነች ማለት ነው። አሁን እሱን እንዳለ ሆኖ ኢየሱስ ክርስቶስ ጾታው ወንድ ነው ብላለች። ወንድ ታመልኪያለሽ ወይ? ቀላል ጥያቄ። ኦኬ ያው መተህ ያው ውሃ ጨመር ማድረግ ትወዳላችሁ። ችግሩ ይሄ ነው ነው አይደለም? ውሃ መጨመር ሲሆን ሪያሊቲው ነው፣ መጋፈጥ አለብሽ። ከገባችበት በቃ መጋፈጥ አለብሽ። አረ እኛ እናቴ ምን እኛ እኮ በመንፈስ ቅዱስ የተሞላን ዜጎች ነን፣ ሰዎች ነን። እና የውልህ ወገናችን አሁን ወንድ የሆነበት ምክንያት ስለምታወቅ ወንድ ልጅ ታመልኪያለሽ፣ ወንድ ሆኖ ስላዳነሽ ወንድ ልጅ ታመልኪያለሽ። አዎ አመልከዋለሁ። ለምን በዕብራውያን ላይ እኮ በግርማው ቀኝ ተቀመጠ ሲል ኢየሱስ ያረገው ከነ ሁሉም ነገሩ ነው። እና አዎ አመልከዋለሁ። ፍጥረት ሁሉ ይሰግድለታል። በቃ ችግር የለውም። አሁን ማሂ ወንድ እንደምታመልክ ነግራናለች። ከምን አንጻር እንደሆነም አብራርታለች። አሁን ማሂ መቼም የማትመልሹ ይሄ ጥያቄ ነው። ይሄ ከምታመልኪው ወንድ ሌላ የምታመልኪው አምላክ አለ? በቃ ቀላል ጥያቄ፣ ግን መቼም የማትመልሹ ጥያቄ። ችግር የለም፣ የማይመለስ ጥያቄ የለም። እስቲ ድገመው። ጌታ ሆይ እርዳኝ። ከምታመልኪው ይሄ ወንድ ነው ካልሽው አምላክ ሌላ የምታመልኪው አምላክ አለ ወይ? እኔ ማሂ ማለት ነው የስላሴ አማኝ ነኝ። በአብ በወልድ በመንፈስ ቅዱስ አምናለሁ። ከዛ በውስጥ ግን አንድ አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። በውስጡን ታዩና ከዚህ ከምታመልኪው ወንድ ሌላ ኖ ከምታመልኪው ከዚህ ከወንድ አምላክ ሌላ የምታመልኪው አምላክ አለ ወይ? ካለ አለ። የለም እኔ አንድ አምላክ አንድ እግዚአብሔር ነው የማምለው። ምክንያቱም ሙሴ ምንድነው ዘጸአት ላይ ያለውን አንድ አምላክ ነው። ገባኝ። ማሂ ምንድነው ያለችን? ከዚህ ወንድ ሌላ የማመልከው አምላክ የለም አለችን። ከዛ እኛ ሻልናትና አብ ወንድ ሆኗል ነው ጥያቄያችን። ነው አብ ወንድ ሆኗል ወይ? ስራ ይፍረስ ጃርን ያላልኩም። አበኔ ደግሞ መልሰ ከምኑ ጋር የምታነካከኝ? አብን ታመልኪዋለሽ?
አው ግን በውስጥ ነው እያልኩ እኮ ነው። አምላክ ወይኔ ጌታ ኢየሱስ ወይ ተውሎና ይኸውልህ አዳምጣ። አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ነው አይደለ? ኖ እሱ አይደለም ጥያቄ። እኔ እሱን አውቀዋለሁ። ስላሴ ምናልባት አንቺ ከተረዳሽበት በደንብ ላስረዳሽ። እኔ የጠየቅኩሽ ወንድ ልጅ ታመልኪያለሽ፣ ወንድ ልጅ ያልሆነ ሌላ የምታመልኪው አምላክ አለ ወይ ስልሽ የለም አልሽኝ። አብስ ወንድ ሆኗል ስልሽ አልሆነም አልሽኝ። ታመልኪዋለሽ? አዎ ታመልኪዋለሽ። አብ ወንድ አልሆነም፣ ኢየሱስ ደግሞ ወንድ ነው። ስለዚህ አብ ወይ ደግሞ ኦንሊ ጂሰስ ነው የምትሆኚው። ኦንሊ ጂሰሶች አሁን መሰለሽ። እኔ ደግሞ እነሱም መሆን አልፈልግም። ለቶስ ባህታ አያድርግብኝ ማለት ነው። እነሱ እንደዛ ነው የሚያምኑት እኮ እነሱ እንደዛ ነው። እነሱ አብ ነው ታዲያ። እኔ እኮ አብ ይኸውልህ አብ በስጋ አልተገለጠም። እንደ ስላሴ አስተምሮት አብና ወልድ አብና አምላክ በስጋ ተገልጧል። በግብራት አምላክ በስጋ ተገልጧል። አብስ አዎ አምላክ ጴጥሮስ ለምንድን ነው የሚለው አምላክ በስጋ ሞተ አይደል የሚለው እኮ አይደለም። አምላክ በስጋ ሞተ የሚል የለም። እሱን ተይውና አምላክ ሰው ሆኗል አይደል? ተይው እሱን ተይው አያጨቃጭቅ። ኦኬ ሰው ያልሆነ አምላክ አለ? አምላክ እንደዚህ በቃ እቺን ጥያቄ ሁላችሁም ስትጠይቁ እንዲህ እንደተሽኮረመማችሁ አምላክ ሰው ሆነ አይደለም። ያንተ ያልሆነ አምላክ አለ። ጌታ ምስክሬ ነው። እንጃ ጌታን ያንተ ጥያቄ ነው በጣም የሚያስገርመው ማለት ነው። ሰው ያልሆነ አምላክ አለ ወይ? እንዴት ነው ሰው ሊሆን የሚችለው? እግዚአብሔር እኮ ሰው ለመሆን አይችልም። ሆናልሽን እኮ ነው አምላክ ሰው ሆናልሽ። አዎ የኔ አምላክ የኔ ኢየሱስ ማለት ነው ሰው ሆኗል። እንዴት ነው ሰው የሆነበት መንገድ? ኖ እሱ እንዴት ሆነ ላይ ጥያቄ የለኝማ። እንዴት ሆነ የለኝም ጥያቄ። አምላክ ሰው ሆናልሽ አሜን ብለን ተቀበልን። አሜን ብለን ተቀበልን። አማኝ ስለሆንኩኝ ቆይ አዳምጥ። የሥላሴ አማኝ ስለሆንኩኝ የአብ ግብሩ አይደለም ሰው የመሆን እኮ ገባኝ። ስለዚህ አብ ሰው ሆኗል ወይ ነው ጥያቄያችን። አልሆነም። አብ ሰው አልተገለጸም። ኦኬ ስለዚህ ሰው ያልሆነ አምላክ አለ ማለት ነው። የምወደው ልጄ ብሎ ስለ አብ ስለ ወልድ መስክሯል። ዕብራውያን ላይ ስለ ወልድ መስክሯል። በቃ እሺ እንደውም ማሂ በቃ ቀላል ጥያቄ ልጠይቅሽ። አብና ወልድ ሲያወሩ ምንና ምንድን ነው የሚያወሩት? አወሩ የሚባሉ አይ በቃ መለሱልህ እኮ ወንድሞቼ እኮ አስተምረዋል። ቀጥቅጦ አስተምረዋል ከዚህ በፊት እሺ ምን ብሎ አስተማሩ? እነሱ ሃይፖስታቲስ ዩኒየን ምናምን እያሉ እኔ ያስቁኛል። አይ ማይ አይ ዝም ብለሽ በቃ እንትን አትበይኝ። አይ ማይ እንዲህ በቃ ውስጡን እያሸራስሽን ብሸውይ ይሻልሻል። አንድ ነገር ግን ልንገርሽ፣ ለአንቺ ማስጠንቀቂያ ልንገርሽ። ኖ ማስጠንቀቂያም ማስታወሻም ልንገርሽ። እኔ አላህ ምስክሬ ነው ይህንን ነገር ስነግርሽ ማለት ነው። እኔ በህይወቴ ዘመን ሁሉ እስልምናን ከተቀበልኩበት ቀን ይልቅ ከክርስትና የወጣሁበት ቀን በጣም ለእኔ ከባዱ ቀን ነበር። በጣም እኔ ወደ እስልምና ሃይማኖት በመምጣቴ በህይወቴ በጣም ብዙ ነገር አጥቻለሁ። ብዙ ከባድ ጊዜዎችን አሳልፌያለሁ። በጣም ብዙ ማለት ነው። ምናልባት በቃ መኖር ቢበቃኝ እሱን ላሚያስብሉ ማለት ነው። ገባሽ አይደለ? በጣም ከባድ ጊዜዎች ማለት ነው። በቃ ምን ልበልሽ፣ ህይወትሽን ከዜሮ ነው የምትጀምሪው። ከዜሮ ማለት ነው። በቃ ባዶ ነው የምትሆኚው። ብዙ ነገር አለ እና ይሄ ነገር ከባድ ነው። ኢየሱስ ክርስቶስ አምላክ አይደለም ብሎ መቀበል ለእኔ ምን ያህል ጭንቅ እንደነበረ ከባድ እንደሆነ ልነግርሽ አልችልም። ገባሽ አይደለም? ምክንያቱም ከልጅነቴ ጀምሮ የምወደው እንደ ወንድሜ እንደ አባቴ እንደ አምላኬ የማየውን ያ ብዙ ነገር ያስተማረኝን ኢየሱስን መካድ ለእኔ በጣም በቃ ከባድ ነው። በጣም ሴጣን የሆንኩላ መስሎኝ ነበረ፣ ተሰምቶኝ ነበረ። ከባድ ነው፣ በጣም ከምልሽ በላይ ከባድ ነው። ከአንገቴ ላይ ክሬን የበጠስኩበት ቀን ትዝ ይለኛል። በጣም ከባድ ነው። እኔ ክር በጣም ነበረ የምወደው፣ ክር በጣም አረግ ነበረ። በጣም ከባድ ነገር ነው። ይሄ እስልምናን መቀበል ቀላል ነበር። እንደው ከክርስትና መውጣት፣ ዝማሬው አለ፣ ቅዳሴው አለ። እኔ ራሱ ፕሮቴስታንት ራሱ በጣም የምወዳቸው ዘማሪዎች እነ ዳዊት ጌታቸው፣ እነ ሀና ተክሌ፣ እነ እንትና ማን ነው ጠፋብኝ፣ ሳሙኤል ተክለ ሚካኤል፣ እነ ዳንኤል አምደ ሚካኤል፣ እነሱን ዘማሪዎች እያልሰሙ መኖር ምን ያህል ለኔ ከባድ እንደነበረ ልነግርሽ አልችልም። በጣም ከባድ በጣም ከምልሽ በላይ በእነዚህ መዝሙሮች ምን ያህል እጽናና እንደነበረ፣ ሀዘኔን ረሳ እንደነበረ፣ በረታታ እንደነበረ ልነግርሽ አልችልም። ገባሻ?
እና ይህንን ህይወት መተው ለእኔ ቀላል አልነበረም። በጣም በጣም ከባድ ነው ከምልሽ በላይ ማለት ነው። በጣም የሆነ የማታቂውን በህይወትሽ የማታቂውን አስበሽ የማታቂውን ቤተሰቤ ነው ብሎ መቀበል። እነዛ እንደ እናት ያሳደገችሽን እናት፣ እንደ አባት ያሳደገሽን እንደ እህት እንደ ወንድም ካጠገብሽ ሲኖሩ የነበሩትን ሰዎች ትተሽ አዲስ ቤተሰብ መቀላቀል፣ እንደገና የሆነች ሴትን እናቴ ብለሽ መልመድ፣ ከልጅነት ጀምራ ያሳደገችሽ በጣም ከምልሽ በላይ ከባድ ነው። በጣም ማለት ነው። በጣም ከምልሽ በጣም በጣም ከባድ ነው። ገባሽ አይደለም? ግን በቃ አንዳንድ ጊዜ እውነት ነው። እውነት ከወዳጅ ይበልጣል። እውነት ከምንም ነገር ይበልጣል። አይተሽ ከሆነ ሰማይን ምድርን ብታየው ያጸናው ምንም እውነት ነው ያጸናው። በቃ እውነት ብቻ ነው ያጸናው። ገባሽ አይደለም? በጣም ከባድ ነበር ነው። ግን ከዚህ ሁላ ከነገርኩሽ እኔ ለእኔ ህይወቴ ነው ካልኩሽ በጣም ለከበደኝ ነገር ግን የሚበልጥ ነገር አንድ ነገር አገኘ። እሱ ደግሞ ምንድነው? ያ የዓለማቱን ጌታ ነቢያት ከድሮ ጀምሮ ሲያመልኩት ሲገዙት የነበረው ማለት ነው። እና እኔ ክርስትና ላይ መልስ እንዲኖር በቃ ከራሴ ራሱ እየሞላው እውነት በቃ ላለ ማለት ስንት ዘመን ሙሉ እንደተጋጋጥኩ እኔ ነኝ የማውቀው። ገባሽ አይደለ? ግን ስትመለከችው እንኳን እስልምናና ክርስትና ሂጂና ተይውና እሱ ክርስትና ራሱ ከክርስትና ሁል ጊዜ ጭቅጭቅ ላይ ናቸው። ሁል ጊዜ አዲስ ርዕስ አለ። ሁል ጊዜ እንትን አለ። እንዴት ነው ፈጣሪያችን ለእንደዚህ አይነት ትምህርት ስትሆን ጸጥ የሚለው? በቃ ጸጥ የለም እኮ ምንም ነገር በቃ ምንም ወይ ነብይ አልመጣ ወይ ምናል በቃ ምንም ክሊር። እንዴት ነው በእንደዚህ አይነት ሁኔታ ላይ ጸጥ የሚለን? እንዲህ ምንድን ነው ማለት ትውልዱ ምንድን ነው ተስፋው? በጸጋ ብቻ ነው ይባላል። ጥምቀት ለድነት ነው ይባላል። ኢየሱስ ክርስቶስ እንትን ነው አንዱ ይነሳና የነሱ ኢየሱስ ግብረ ሰዶም ነው፣ የነሱ ኢየሱስ እንትን ነው ምና ይሰዳደባል። ይሄ የነሱ መጽሐፍ ቅዱስ ያጋነንተ መጽሐፍ ቅዱስ የማይባል ያው እንግዲህ በዘመናችን ቲክቶክ ላይ ራሱ በዚች 2 ዓመት ስንት ጉድ አይተናል። በዛች ጉድ ውስጥ በጣም ብዙ ውይይቶች ተደርገዋል። በነዛ ውይይቶች ውስጥ ልዩነታቸው እየሰፋ እንጂ እኔ ወደ አንድ መስመር ሲመጡ አይተና አናውቅም። ደግሞ ኬት እንደሚመጡ አዳዲስ የሚፈለፈሉ በቃ አዲስ ማናቃቸው ነው። ብዙ ሃይማኖት ነው እዚህ ቲክቶክ ላይ ከመጣ ያወቁት ማለት ነው። ብዙ ማለት ነው። እግዚአብሔር የሰው ልጆችን ለእንደዚህ አይነት ትምህርት ትቷል እያላችሁ ነው ወይ? ኖ በፍጹም። የሆነ እግዚአብሔርንማ የምንረዳበት የሆነ ነገር ሊነግረን ይገባል እንዴ። እንዴት ነው በእንደዚህ አይነት ግርግር ውስጥ እግዚአብሔርስ የሰው ልጅ ላይ የሚፈርደው እንዴ? አሁን ማሂን ይዋት እንደዚህ እዛ እንዲህ ስትባል እዛ እንዲህ ስትባል ግራ ገብቶት ለማጥናት የሆነ ነገር ሞተች ይባል እንዴ? እቺን ሴትዮ እንትን ጀጅ ለማድረግስ እንዴት ነው ይመቻል እንዴ? በቃ በጣም ግራ የሚያጋባ ነገር እኮ እና እግዚአብሔር ለእንደዚህ አይነት ትምህርት ትቶናል ወይ ነው? ኖ አይደለም በፍጹም። እኔ በዘመናት ውስጥ የገባኝ ነገር ይሄ ነው። አንድ ትልቅ ሰውዬ የነገረኝ ነገር አለ። ምንድን ነው የነገረኝ ነገር? ጠላት ፊት ለፊት አይደለም የሚዋጋው፣ ወዳጅም መስሎ አብሮ ያጠቃል። ለእኔ ክርስትና እንደዛ ሆኖ ነው ያገኘሁት። ለእኔ በቃ አንደርስታንድ ያደረኩት ምንድን ነው ፈጣሪ የሰው ልጆችን የፈጠረበት ዓላማ ሰዎች እንዳያሳኩ በቃ ክርስትና አንዱ መሳሪያ ነው ብዬ ተገነዘብኩ። በቃ ይሄ ነው የተረዳሁት ማለት ነው። ስለዚህ በህይወቴ አንድ እንድኖርለት የሚገባ ትልቅ አቅም ምንድን ነው? አምላክን መገዛት ነው። ያ ሰማይን ምድርን የፈጠረ እኩያ የሌለው ከሱ ጋር ማንም የሌለ ብቸኛ የሆነ ሰማይን ምድርን የፈጠረ ለጊዜው መጀመሪያ የሌለው ለፍጻሜውም መጨረሻ የሌለው ገባችሁ አይደል? እሱም ፈጣሪ በቃ ይሄን ፈጣሪ ማምለክ የኔ ትልቁ በቃ የተፈጠርኩበት ዓላማ ነው። መቼም የማይሸሸግ ዓላማ ማለት ነው። ያ ፈጣሪ ከፀሐይ ይበልጣል። ያ ፈጣሪ ከጨረቃ ይበልጣል። ያ ፈጣሪ ከስነ ፍጥረት ሁሉ ይበልጣል። ስለዚህ ያ ፈጣሪ የማይገቡት ነገሮች አሉ፣ ለቃ ለሱ የማይሆኑ ነገሮች አሉ። እሱን ተረዳው። ከዛ እያጠራው በቃ ጭንቅላቴን ጤነኛ አድርጌ በቃ እያጠራው ሄድኩኝ። አንደኛ ነገር ፈጣሪ እኩያ የለውም፣ ቢጤ የለውም፣ አምሳያ የለውም። ፈጣሪ የሚወልድ ከሆነ ሌላስ ቀን ይወልዳል ወይ ነው ጥያቄው። አንዴ ብቻ ወልዶ ነው የሚያቆሙ ወይስ ሌላ ጊዜ ይቀጥል? አይወልድም፣ ራሱን ዱፕሊኬት አያደርግም። ይሄ አንደኛው ትልቁ ነገር ነው። ሁለተኛው ነገር ደግሞ ፈጣሪ ባልሰራሁት ነገር አይጠይቀኝም።
በፍጹም ይሄ እኮ እኛን ለማስተማር ነው። ምንም የሚባል ነገር የለም። በቃ ይሄ ጭንቅላቴ ላይ የተሰራው የነበረው ነገር ነው። ግን አልሐምዱሊላህ ከዛ ባርነት ወጥቼ በቃ መቃኘት ጀመርኩኝ። ወደ 8 ዓመት አንድ ፈጣሪ እንዳለ አምኜ ያለ ምንም ሃይማኖት ኖሬያለሁ። በቃ ምንም ፈጣሪ አንድ ፈጣሪ አለ፣ ያን ፈጣሪ መገዛቴ የህይወቴ ፕሪንሲፕል ነው። በቃ በሰራሁት ነገር ይጠይቀኛል፣ በሰራሁት ነገር ይመነዳኛል ብዬ የእሱ ይቅርበኝነት እንዳለ ሆኖ በቃ በዚህ እምነት ላይ ቆየሁ። ከዛ እኔም ማሂ ወላሂ ነው የምልሽ ማለት ነው ማሂ፣ እኔ ዛሬ ሀቅ ነው የምነግርሽ። እኔ ከዚህ በፊትም ተናግሬያለሁ። እኔ ወደ ቲክቶክ የመጣሁት እኔ ላይክ ፍቅረኛ ላገባት የምፈልጋት ፍቅረኛ ጴንጤ ነበረችና በቃ ወደ ክርስትና መምጣት እንዳለብኝ ነግራኝ ብዙ ቦታ ጥያቄ ጠይቄ ምናልባት እዚህ መልስ ካገኘው ብዬ ነበር የመጣሁት። እኔ እስልምና ራሱ እኔ ስለ እስልምና ማጥናት ራሱ አልፈልግም ነበር። ክርስትና ሃይማኖቶች ላይ በቃ ጥያቄዎች ካሉኝ ጥያቄዎች የተመልሰውልኝ ወደ ክርስትና ልመለስ ነበር አመጣጤ። ወላሂ ነው የምልሽ። እኔ ይሄ ቀን አይንጋልኝ የመጣሁበት ምክንያት ይሄ ነበር። ግን ስለ ክርስትና መልስ አግኝቼ ሳይሆን ቲክቶክ ላይ የተመለስኩት የበለጠ ብዙ ጥያቄዎችን ያገኙት የበለጠ ማለት ነው። ብዙ ጥያቄዎች የሚያስደነግጡ ማላቃቸው ብዙ ነገር ማለት ነው። ላይ ክርስትና ላይ ጥያቄ ልጠይቅ ወደ ክርስትና ልመለስ መጥቼ ሙስሊም ሆንኩኝ። ወላሂ እኔ ለዚህ ነበር የመጣሁት። እኔ ከሰለምኩኝ ከሳምንት በኋላ ነው ምናምን ቲክቶኬን አጠፋፍቼ ላልመለስ ከቲክቶክ ሄጄ ነበር። በቃ ሚሽኔን ጨርሼ ማለት ነው። እንዴት እንደተመለስኩ እኔ ነኝ የማውቀው። እኔ ሃይማኖት ንጽጽር ምንም የማልፈልገው ነገር ነበር። እኔ አላሜን ጨርሼ ነበር ሄድኩት። በቃ ሃይማኖት ላይ ጥያቄ አለኝ። በቃ አላህ ደግሞ ቀጥተኛውን መንገድ እነዛ በንጹህ ልባቸው እሱን ለሚፈልጉ ሰዎች አላህ ቀጥተኛውን መንገድ ይመራል። እመራለሁ ብሎ ቃል ገብቷል። እና ለክርስትና መልስ ፍለጋ ወደ ክርስትና እዚህ ቲክቶክ ላይ መጥቼ ብዙ ሰው አንቺ ነበርሽ ታስታውሻለሽ፣ አልሳደብም አልናገርም፣ ክርስቲያኖች ቤት ልጠይቅ ገባለሁ፣ ሰድበው ውሻ አድርጎ ነው የሚያስወጡኝ። አንቺም ምስክር ነሽ። እኔ ተሳዳቢ ሰው አይደለሁም። ሰውን አላንጓጥጥም። ሰው በጣም ነው የምወደው፣ ሰው በጣም ነው የማከብረው። ከሰው ጋር አንድ ላይ ለመቆየት ለማውራት ለመኖር ከሰው ጋር አንድ አይነት መሆን አይጠበቅብንም። እኔ እንኳን ክርስቲያኖች ሴጣን የሚያመልኩ ሰዎች ጓደኞቼ ነበሩ፣ በጣም የማወራቸው በመከባበር ማለት ነው። እና በጣም ብዙ ክርስቲያኖች ቤት ሄዳለሁ። ያው ከመሰደብ ሌላ ያተረፍኩት ነገር የለም። ይሄ ሙስሊም እኮ ነው አውቁ ነው ምናምን ብዙ ነገር ማለት ነው። ግን ያው በቃ ማሂ እውነታውን መቀበል አለብኝና እኔ እስልምና ተገድጄ ነው የሆንኩት። ተገድጄ ስልሽ በቃ እውነት አገጠጠ። እኔ ህይወት ላይ እውነት በቃ አገጠጠች። እውነትን አለመቀበል ደግሞ ይከብዳል በጣም። በቃ ተጫነችኝ። ገባሽ? እውነት የምር እኔ እስልምና ላለመቀበል ምክንያት አጣሁ። ወላሂ ነው የምልሽ ምክንያት አጣሁ። ሼም ያዘኝ። እንዴ እንደዚህ መድረቅ ምንድን ነው አልኩኝ። ከዛ አልሐምዱሊላህ ሰለምኩኝ። ከሰለምኩ በኋላ አልሐምዱሊላህ በቃ እኔ እስልምና ላይ በጣም የሚገርም እንትን ያለኝ አልሐምዱሊላህ። እና እስልምና ደግሞ የሚኖር ህይወት ነው ማይ የሚኖር ህይወት ነው እስልምና ማለት በትንሹ ነግርሻለሁ። ሴቶች በዚህ ዘመን በጣም ልባቸውን ከሚያዝኑ በቅርብ የማውቃቸው ሰዎች በጣም የሚያዝኑ ሰዎች ስላሉ ሴቶች በጣም ከሚያዝኑበት በጣም በቃ ከሚቆጩበት ከሚታመሙበት ነገር አንዱ ዓለም ላይ በአሁን ሰዓት ሴቶች ማኒፕሌት የሚደረጉበት መንገድ፣ ህፃኖች ይደፈራሉ፣ ይገደላሉ፣ ብዙ ነገር ማለት ነው። ገባችሁ አይደለ? እና ያው እንደ ክርስትና ከመጣ አትፍረዱ ነው በቃ። መፍረድ ከፈለጋችሁ ንጹህ ሁኑ ነው። ስለዚህ ኢየሱስ ክርስቶስ አስተማረ በሚለው በአዲስ ኪዳኑ ትምህርት እነዚህ ሰዎች ምንም ቅጣት እንደማያገኛቸው የሚናገሩ። ስለዚህ እንደ ምድር እንደፈለጉ ሲንበላጠጡ ይኖራሉ ማለት ነው። እስልምና ግን ነው አይሆንም። እስልምና የኔ እህት ስትደፈር የሚሰማኝን ህመም እስሚዝንም እንዲሰማክ ይለዋል። በቃ እስሚዝ አንተም ሊሰማክ ይገባል። የጃቢር እህት ከተደፈረች የጃቢር እህት ተደፍራ ጃቢር የደፈረው ሰው ይገደልልኝ እንደሚለው እንደሚናደደው እንደሚበሽቀው አንተም መብሸቅ አለብክ ግዴታ። ይሄንን ህመም ለመታመም አንተ ላይ መድረስ የለበትም ይላል እስልምና። የኛ የሆነ ሃይማኖት ነው። ይሄን የሚባል ነገር የለም። በቃ ይሄ እስልምና የሚኖር ሃይማኖት ነው። እኔ ሁሉ ጊዜ አላህን የምጠይቀው ነገር ልንገራችሁ፣
መልካም ንግግር ጥሩ ነው፣ ግን ወሬ ብቻ ሲሆን ጥሩ አይደለም። ሰው ወሬ ላይ ብቻ ጎበዝ ሆኖ ተግባሩ ላይ ባዶ ከሆነ ምን ጥቅም አለው? ገባችሁ አይደል? ይሄ ጉድፍ ነው የሚሆነው። ይሄ ሰውነቱ ቆሽሾ ሰውነቱ ተልቶ ከላይ ንጹህ ልብስ ለብሶ እንደመሄድ ማለት ነው። አላህ እንደዚህ አይነት ሰው ሁላችንን የማያርገን። ቢያንስ የምንናገረውን ባንኖር እንኳን የምንናገረውን የምንናቀውን ለመኖር የምንጥር ሰው ያደርገን። ወላሂ የሁል ጊዜ ዱዓዬ ይሄ ነው። እኔ ያንን ነገር ገብቶኛል፣ ያንን ነገር ተረድቻለሁ። ነጭ ያመንኳትን ነገር ለመኖር የምታገል ሰው ነኝ። ይሄን ደግሞ እስልምናን ይሰጠኝ። ምንም የሚያስፈራኝ ነገር የለም ማለት ነው። ምንም ማለት እኔ አሁን በሞት ምንም አያስፈራኝ ምንም ማለት ነው። ምክንያቱም አሸናፊ ነኝ። ከዛሬ 2 ዓመት ከምናምን በፊት በቃ እስከ መጨረሻው የአሸናፊነት ፊሽካዬን ነፍቼ አሸንፌያለሁ። በቃ የተፈጠርኩበትን ዓላማ ገብቶኝ ተቀብያለሁ። በቃ እኔ የተፈጠርኩት አምላኬን ልገዛ ነው፣ አምላኬን ላገለግለው ነው ብዬ ነቢያቶች የደሙበት የቆሰሉበት የታረዱበት የተገደሉበትን ያንን መንገድ ተቀላቅያለሁ። አልহামዱሊላህ ሁላችንንም አላህ ያጽናል። እና ማሂ ይሄ ነው ሁነታው። ግን በቃ አንቺ አሁን ራስሽን የምታታዩን እኔም ካንቺ በላይ አታልየዋለሁ ራሴ። እንዲኮ ነው ምናምን በቃ ይሄ አምላካዊ የሆነ ስራ እንዴት ነው በጭንቅላታችን መርምረን የምንደርስበትም ብያለሁ። ይሄ እኮ ከጭንቅላታችን በላይ ነው። እንዴት ነው አምላክ እንደዚህ ማድረግ አይችልም ብላችሁ እንዴት ታስባላችሁ ብለን ብዙ ነገር ብለናል። ብዙ ነገር ማለት እና አንድ የተረዳሁት ነገር አለ። አንቺ ማይ ክርስትናሽን የምትወጁ ከሆነ ለዘላለም መልቀቅ የማትፈልጊ ከሆነ አንድ የምትረግሚው ቀን አለ። ልክ እኔም ስረግመው እንደነበር የትኛውም ክርስቲያን የሚረግመው ቀን እሱም ምንድነው? ስለ ክርስትና ሀ ብሎ መማር የጀመረበት ቀን። ምን አለ ወደ ቲክቶክ የመጣሁበትን ቀን እግሬን በሰበሮት ነበር። ምክንያቱም አንድ ክርስቲያን ሰላም ሆኖ ክርስትና ላይ የሚቆየው ስለ ክርስትና ካላወቀ ብቻ ነው። በቃ ስለ ክርስትና ካላወቅሽ ሰላም ነው። ጭሳጭሱ ደስ ይላል፣ እጣኑ፣ ዝማሬው ትዝ ይለኛል። ሙሉ ወንጌል ጎተራ አጥቢያ አንድ ባልና ሚስት ዘማሪዎች አሉ፣ ስማቸውን ረስቸዋለሁ። እና ይሄ ነው እግዚአብሔር የሚለውን መዝሙር ታውቂዋለሽ? ድንቅን ያደረገው በጣም የምወደው መዝሙር ከነሱ ጋር ስንዘምር ትዝ ይለኛል። ከኪንግደም ሳውንዶች ጋር የዴቭ ባንድ ማለት ነው። የምታውቂው ከሆነ ደስ ይላል። በቃ እንዴት ተባርከን እንደወጣን የዛን ቀን በቃ ደስ አለው፣ የሆነ ነገር አለው። ገባሽ? በቃ ደስ የሚል ማለት ነው። ይሄ ነው እግዚአብሔር ለኔ የደረሰው በህይወቴ ሙሉ ድንቅን ያደረገው ምናምን በቃ ይሄን መዝሙር ማለት ነው። የሚገርም መዝሙር ማለት ነው። ገባችሁ አይደል? እና በቃ ብዙ ነገር አለ። ግን በቃ እያወቅነው ስመጣ ችግር ውስጥ ገባን። እና ማይ አንቺ በውስጥሽ የምትዩ በጣም ብዙ ሰዎች ያሉት ነገር ምንድነው? ምን አለ ስለ ክርስትና ላጠና የተነሳውበት ቀን እግሬ በተሰበረ ብላችኋል ትላላችሁ፣ እኛም ብለናል። ስለዚህ ሰው ክርስትና ላይ ደህና የሚሆነው ስለ ክርስትና ካላወቀ ወይ ደግሞ ካልገገመ። አሁን ትንሹ ማሳያ ዩቲ አለሻ ሜሮን እየተጨቃጨቃችሁ ነበር። አንድ ጥያቄ ተጠየቀችው፣ በቃ ወጣች፣ አልመለሰችም። አይተሻታል? እንደዛ በቃ ምን አለች? ማይ መጽሐፍ ቅዱስ ኢየሱስ ክርስቶስን አምላክ ይለዋል ወይ አይለውም? በቃ ቀጥታ እንደ ሙስሊሞቹ ድርቅ አትበል፣ ሰለምቲ እንደመሆን እንግባባም። ኦኬ ኢየሱስ ክርስቶስን መጽሐፍ ቅዱስ አምላክ ይለዋል? አዎ ይለዋል አልኳት፣ ቀጥታ ስለሚለው ማለት ነው። ከዛ አንድ ጥያቄ ጠየቅኳት። ኢየሱስ ክርስቶስ እነዚያ የእግዚአብሔር ቃል የመጣላቸው አማልክት ይባላሉ አለ። አማልክት ምን ማለት ነው ስላት ዙሪያ ጥምጥም ሄደች። አማልክት ማለት ላይክ የአምላክ ብዜት ነው። በቃ አምላኮች ማለት ነው። አምላኮች አይባልም፣ ጽያፍ ብዜት ነው አልኳት። በመጽሐፍ ቅዱስ ስንት አምላክ አለ ስላት ሌላ ነገር ውስጥ ገባች። አለፍኳት። ዕብራውያን 1:2-6 አነበብን መልሽ አልኳት። እንዲሁ በቃ ዞራ በቃ መጨረሻ ላይ የሚታርጋ በስቴላት ብላ ሄደች። እኔም ስለምረዳው እኔ ደስ የሚለው እንዲህ አልተቀጠቀጥኩም፣ ይምር አልተዋረድኩም። ምን ተጠይቄም ሳብራራ ምናምን በቃ የሆነ ነገር ይነግረኝና ላሽ ይለኛል። በቃ ይጨርሰው ከገብቼ ከራሴ ጋር ግብግብ ነው። አትመልሱም፣ ታውቁታላችሁ ውስጣችሁ ማለት ነው። እና ቢያንስ ባታቂ ኖሮ
ምናልባት እኮ የፍርድ ቀን አላህ ያው ሜቢ ስላላወቀች ነው ብሎ ኮምፕሮማይዝ የሚያደርግባቸው መንገዶች ሊኖሩ ይችላል። በዚህን ያህል ደረጃ ግን እውነትን እያወቅሽ ከባድ ነው የሚሆነው እና ማሂ እንድትረጁ ነው። ቀልድ አይደለም ይሄ። ጃቢር ሰለመ ሙስሊም ነበረ እኮ በውስጥ ምናምን እንደሚባለው አይደለም። በጣም ከባድ ነው። በጣም እውነት በጣም ከባድ ነው። እንዲህ ብዬ የማልናገራቸው ብዙ የማሳልፋቸው ነገሮች አሉ። አሁን ራሱ እያሳለፍኳቸው ያሉ ነገሮች አሉ። ግን ያው እነዚህ ነገሮች የሚቀሉብኝ ምንድን ነው? ከነዚህ ችግሮች በላይ የሚበልጥ አምላክ አለኝ። ገባሽ አይደል? የሚበልጥ አምላክ አለኝና ያው ምድር ላይ ምቾት ቢኖርሽ እንትን ቢኖርሽ ያው በሰማይ ላለው ህይወትሽ ባዶ ከሆንሽ ምንም ጥቅም የለውም። ገባሽ አይደል? እና ሁላችንንም አላህ ይጠብቀን። ያው እኛ በቁርአን ላይ የመጀመሪያው ምዕራፍ ላይ ምን ይላል መሰለሽማ? እነዛ ያልተቆጣህባቸውን ይላል። የዓለማቱ ጌታ ያልተቆጣባቸው ሰዎች አሉ። እነዛ አንተ ደስ የተሰኘባቸው ይላል። እነዛ ደስ የተሰኘባቸው ሰዎች ደግሞ አሉ። እነዛ ደግሞ አሉ ቀጥተኛውን መንገድ እየሄዱ ያሉ አለ። ቀጥታ መንገድ ላይ ነው ያሉት። አምላክ እንትን አላለባቸውም፣ አልተቆጣባቸውም። ምክንያቱም ቀጥተኛ መንገድ የእነሱን መንገድ ምራን በሉ ይላል አላህ ሲናገር በቁርአን። እነዛ አንተ ያልተቆጣህባቸውን ቀጥተኛውን መንገድ የያዙትን ሰዎች የእነሱን መንገድ ምራን ይላል ቁርአን። ገባሽ? እኛ ሁሌ እንደዚህ እንላለን። ሁል ጊዜ ሰላት ስናደርግ አላህ ሆይ በነዛ አንተ ያልተቆጣህባቸው ቀጥተኛውን መንገድ እየሄዱ ያሉትን ሰዎች የእነሱን መንገድ ምራን ብለን ሁል ጊዜ ዱዓ እናደርጋለን። ገባሽ አይደል? በቃ አይገርምም? ወላሂ እኔ እኮ በጣም እስልምና ይናል አይሻ ምናምን እያሉ ሙድ ይዛሉ።